በቁርባን ሰዓት ማን ነው ቀድሞ መቁረብ ያለበት? ሁላችሁም ስትቆርቡ ቅደም ተከተላችሁን አውቃችሁ እንድትቆርቡ ይህ ቪዲዮ ያስፈልጋችኋል። ፋቨራይት አድርጉና ያዙት። ሼር ኮፒ ሊንክ እያደረጋችሁ ደግሞ ለሁሉም ኦርቶዶክሳውያን አዳርሱልኝ። ላይክ አድርጉና ጀምሩት። ቤቱን ደግሞ ፎሎ ማድረግ አትርሱ። እንግዲህ የምነግራችሁ ከካህናቱ ውጪ ያለውን ነው። ድርገት ከተወረደ በኋላ የምእመናኑን ቅደም ተከተል የምነግራችሁ የካህናቱን አይደለም። እናም በመጀመሪያ ማን ነው ቀድሞ የሚቆርበው ካላችሁኝ በ40ና በ80 ቀን ክርስትና የተነሱ ሕፃናት ናቸው። እነሱም በመጀመሪያ ወንዶች፣ ቀጣይ ደግሞ ሁለተኛ ሴቶች ማለት ነው። ቀጣይ ሶስተኛ ደግሞ ንዑሰ ክርስቲያን ማለትም አዲስ አማኞች፣ እነሱም እንደ ዕድሜ ልካቸው በመጀመሪያ ወንዶች፣ ቀጣይ ደግሞ ሴቶች ማለት ነው። በሶስተኛ ደረጃ እነዚህ ናቸው። አራተኛ ደግሞ የሚቆርቡት በድንግልና የመነኮሱ ሰዎች፣ በመጀመሪያ ወንዶች፣ ቀጣይ ሴቶች። አምስተኛ ደግሞ የቀሳውስት የካህናት ሚስቶች። ስድስተኛ ደግሞ የዲያቆናት ሚስቶች። ሰባተኛ ደግሞ በሕግ ኖረው የመነኮሱ ሰዎች ማለትም በትዳር ኖረው መጨረሻ ላይ የመነኮሱ ሰዎች በሰባተኛ ደረጃ ይቆርባሉ። በመጀመሪያ ወንዶች፣ ቀጣይ ሴቶች ማለት ነው። ስምንተኛ ደግሞ በሕግ ተወስነው የሚኖሩ ሰዎች ባለትዳሮች ማለት ነው። በመጀመሪያ ወንዶች፣ ቀጣይ ደግሞ ሴቶች ማለት ነው። እናም የቁርባን ቅደም ተከተል ይሄንን ይመስላል። ይሄ ቪዲዮ ስለሚጠቅማችሁ ፋቨራይት አድርጉት። ፕሮግራሜ ግን ተመችቷችኋል ወይንስ? እስኪ የተመቻችሁ ኮመንት ላይ ግቡና አዎ እያላችሁ ጻፉልኝ። ያልተመቻችሁ ደግሞ አይ እያላችሁ ጻፉልኝ ኮመንት ላይ። ማንም ሳይጽፍ እንዳይሄድ ሼር ኮፒ ሊንክ እያደረጋችሁ ለሁሉም ማዳርሱልኝ። ላይክ አድርጉ። ይሄ ቤት ይጠቅማችኋል። እስከዛሬ ፎሎ ካላደረጋችሁ ፎሎ አድርጉ፣ ይጠቅማችኋል። እወዳችኋለሁ። ክብር በሉልኝ። እናቶቻችን ድንግል ማርያምን አብዝተው የሚወዷት ለምን ይመስላችኋል? ድንግል ማርያም ከወንዶች ይበልጥ ለሴቶች ውለታ ውላላችኋለች። እንዴት አትሉኝም? እነግራችኋለሁ። ሼርና ኮፒ ሊንክ እያደረጋችሁ ለሁሉም ማዳርሱልኝ። ላይክ አድርጉና ጀምሩ ቪዲዮውን። ድሮ ወንዶች በሴቶች ላይ እንደዚህ እያሉ ይንቀባረሩባቸው ነበር አሉ። የእናንተ መገኛ እኮ እኛ ነን፣ እናንተ ከኛ ተገኛችሁ እንጂ እኛ ከእናንተ አልተገኘንም እያሉ ይንቀባረሩ ነበር አሉ። ሔዋን ከአዳም ጎን በመገኘቷ ምክንያት ማለት ነው። ያለ ሴት ከአዳም ጎን ከወንድ ብቻ ስለተገኘች ማለት ነው። በኋላ ግን ድንግል ማርያም ጌታን ከወለደች በኋላ ወንዶች አፋቸውን ያዙ። ምክንያቱም መድኃኒታችን ያለ ወንድ ዘር ከድንግል ማርያም ከሴት ብቻ በመገኘቱ ማለት ነው። ይህም ብቻም አይደለም፣ ሴቶችን እንደዚህ እያሉ ያንጓጥጧቸው ነበር አሉ ወንዶች። እናንተ እኮ የመከራችን ምንጭ ናችሁ፣ ከገነት የወጣ ነው እኮ በእናንተ ነው እያሉ ያንጓጥጡ ነበር። ያው ሔዋን ዕፀ በለሱን ስለቀጠፈኝ ማለት ነው። ወደ ገነት የመለሰን ዳግማዊ አዳም ከድንግል ማርያም ከተወለደ በኋላ ግን ወንዶች ጸጥ አሉ፣ ሴቶችን መናገር ተው ማለት ነው። ምክንያቱም እንደዚያ ልበል ቢሉ ሴቶች እንደዚህ ያሉ እንዴ በእኛ ምክንያት ከገነት ብትወጡም እኮ ወደ ገነት የገባችሁትም በሴት ምክንያት ነው ይላሉ። ምክንያቱም በድንግል ማርያም ምክንያት ነው ወደ ገነት የተመለስ ነው። ስለዚህ እናቶቻችን ለዚህ ነው ድንግል ማርያምን አብልጠው የሚወዷት። ቅዱስ ኤፍሬምም ታዲያ እንደዚህ ይላል፣ ማርያም ድንግል ምክወለ ደናግል፣ ድንግል ማርያም የደናግል መመኪያ ናት ይላታል። እስቲ ሁላችሁም ኮመንት ላይ አብሶ ሴቶች ድንግል ማርያም መመኪያችን ናት እያላችሁ ጻፉልኝ። ማንም ሳይጽፍ እንዳይሄድ ድንግል ማርያም መመኪያችን ናት እያላችሁ ሼር ኮፒ ሊንክ እያደረጋችሁ ለሁሉም ማዳርስልኝ። ላይክ አድርጉ። ቤቱ ይጠቅማችኋልና ፎሎ ማድረግ እንዳትረሱ። እወዳችኋለሁ። ክበሩልኝ። ወደ ቤተ ክርስቲያን ስንገባ ካልሲ አጥልቆ ቤተ ክርስቲያን መግባት ይቻላል ወይ ውስጥ ላይ የሚል ነው የብዙዎቻችሁ ጥያቄ ነው። በመጀመሪያ ወደ ቤተ ክርስቲያን ስንገባ ጫማ የምናወልቅበት ምክንያት ያው ሁላችሁም እንደምታውቁት በኦሪት ዘጸአት ምዕራፍ 3 ቁጥር 5 ላይ ሙሴ ፍታ ቶታና አሳኒከ ምእገሪከ እስመዘት ከይዳ ምድር ቅድስ ይእቲ፣ ሙሴ ሆይ ጫማህን ከእግርህ አውልቅ የምትረግጣት ምድር የተቀደሰች ናትና የሚል ነው። በዚህ አማካኝነት ነው ጫማችንን የምናወልቀው። ለሙሴ ይህ ቃል የተነገረው ደብረ ሲና ሲወጣ ነው። ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ነበልባሉን ሳያጠፋው በተመለከተበት በደብረ ሲና ነው ይሄ ቃል የተነገረው ለሙሴ። ያቺ ደብረ ሲና ደግሞ የቤተ ክርስቲያን ምሳሌ ናት። ስለዚህ ቤተ ክርስቲያን ስንገባ ጫማችንን በዚያ ቃል አማካኝነት እናወልቃለን ማለት ነው። ነገር ግን ካልሲስ ማውለቅ ይገባል ወይንስ አይገባም ስንል ካወለቅነው እሰየው። ነገር ግን ካልሲ አጥልቆ መግባት አይቻልም ግን አይባልም። አንዳንድ ሰዎች እንደዚህ የሚሉ ስላሉ ነው። ምንድነው ይላሉ? ካልሲና ጫማ ምን ለየው? እንደ ጫማ ነው።
እንዴ ምን ማለት ነው? ካልሲ ልብስ፣ ጫማ ምን ያገናኙ? እንግዲህ ልብስ አውልቀን እንግባ ነው? እንዳይደላን ነው። እንዳይደላን ከሆነ እንደዚያማ ከሆነ እንግዲያው ጥሩ ምንጣፍም መነጠፍ የለበትም ማለት ነው ቤተክርስቲያን። ካልሲና ጫማ በፍጹም አይገናኝም። እንዴት ተብሎ? ስለዚህ ካልሲ አጥልቆ መግባት ይቻላል፣ አለማጥለቅ ግን ይቻላል። ግን አጥልቀህ አትግባ የሚል ትእዛዝ መኖር የለበትም። ምክንያቱም ካልሲ ጨርቅ እንጂ ካልሲ ጫማ ስላልሆነ ማለት ነው። ስለዚህ ካልሲ አጥልቀን ቤተክርስቲያን ብንገባ የሚያስነቅፈን ነገር የለም ማለት ነው። ለውበቷ በጣም የምትጨነቅ ሴት አንገተ ደንዳና ትባላለች። ህሊናዋን ትስታለች። እግዚአብሔር በተፈጥሮ ሁላችሁንም ውብ አድርጎ ፈጥሯል። በጣም አትጨነቁለት። ደጋግሜ ተናግሬያለሁ። ለውበቷ በጣም የምትጨነቅ ሰው በውበቷ ቀዳዳ ሰይጣን ገብቶ ማደሪያን የሚያረጋት። አሁን አስቢ፣ ስለ ቅንድብሽ አሁን ስንት ነገር በሚያሳስብበት አንዲት ሴት ቆማን ስለ ቅንድብ መጨነቅ። ደግሞ የሚገርመው ነገር የቅንድባችሁ ባሪያ እኮ ናችሁ። አንዳንዶቻችሁ ትሄዱና ቅንድባችሁን ታስነኩታላችሁ። ከዚያ በኋላ ዘላለም የቅንድብሽ ባሪያ ነች። ለምን? ከተነካ ያድጋል። አያችሁት? የቅንድብ በቃ እንደዚህ እኮ ነው። ሲፈጠርም እንደዚህ ነው፣ ስንሞትም እንደዚህ ነው። ረቂቅ እኮ ነው። አያችሁ? የቅንድብ ጸጉር እንደዚህ ሆኖ ነው የሚኖር። ከነካው ግን ችግር አለ። እግዚአብሔር የሰራውን አስተካክላለሁ ብለህ ከነካሽ ችግር አለ። ስለምን ስለ ቅንድብሽ ትጨነቅ? እዚህ ላይ የሚገርመው ነገር የሆነ ነገር ትቀቡና ደግሞ ዱቄት ብን ታርጉበታለች። ዋ ፓውደር ነው የምትሉት? ያው ዱቄት ማለት አይደል? አስቡት። ምን ያደርግላችኋል? እዚህ ምናምን ትቀባለች። ምን ያደርግላችኋል? ወንዱ ደግሞ ጺምህን ሙግፍፍ አድርገህ ባዶ ዝም ብለህ በቃ ሴት መምሰል ፈልገህ ነው። ምን ያደርግልሃል? ወንድነትን ሳትጠቀምበት ደግሞ ሴትነት ያምራል። አንዳንዴ እኮ ይገርመኛል። አንዳንድ እንደ ሴት የሚያደርገው ሴት እኮ ያው ዝም ብሎ ሰዶማዊ ማለት እኮ ግብረ ሰዶማዊ ማለት ነው። እንደ ሴት የሚያደርገው እንደ ወንድ የሚያደርጋቸው ሴቶች አሉ። ደግሞ እንደ ወንድ የሚያደርጋቸው እህቶቻችን አብስታችሁ ለውበት አትጨነቁ። ብታምኑም ባታምኑም የዚህን መጽሐፍ ቅዱስ ቅድመ አያት ወይም ይሄን ይዤ መጥቻለሁ። ይሄ ማለት ለማታውቁ ሰዎች ይሄ መጽሐፍ ቅዱስ ማለት የዛ ቅም አያት መሆን ይችላል። ለምሳሌ ምን ለማለት ፈልጌ መሰላችሁ? በ1816 እንደ ኢትዮጵያ አቆጣጠር ማለት ነው። በ1816 ተተርጉሞ በ1879 በኢትዮጵያ ፕሪንት አውት የተደረገ የመጀመሪያው ቅዱስ እንደመሆኑና እንዳገኘ እና ባክግራውንዱ ጴንጤ እንደነበረ ሰው መጀመሪያ ምን ላነብ እንደምችል it's obvious። ሮሜ 8:34 ይሄ መጽሐፍ ቅዱስ እንደነገርኳችሁ በኢትዮጵያ ለመጀመሪያ ጊዜ የታተመ መጽሐፍ ቅዱስ ነው። ሮሜ 8:34 እዚህ መጽሐፍ ላይ ምን እንደሚል እናንብብ። ሮሜ 8:34 ማን ነው የሚኮንን? 4 ክርስቶስ ኢየሱስ የሞተ ነውን? 4 ከሙታንም እንኳን የተነሳ በእግዚአብሔርም ቀኝ የተቀመጠ እርሱም ያስምረናል፣ ያማልዳል። የለም እኔ መድኃኒት ነው የምፈልገው። አክቹአሊ እብድ ነኝ፣ ግን መድኃኒት ነው የምፈልገውና መድኃኒቴን አግኝቻለሁ። እንቀጥል። ይሄኛው ምን እንደሚለው የዚህኛው ሮሜ 8:34 ያው ሁላችሁም ታውቃላችሁ። ግን ፍትሃዊ ለመሆን ያው እኔ የምጠራው ፍትሃዊ ለመሆን አይደለ? ፍትሃዊ ለመሆን ይላል ሮሜ 8:34 ታዲያ የሚኮንን ማን ነው? የሞተው እንዲሁም ከሙታን የተነሳ በእግዚአብሔር ቀኝ የተቀመጠ ክርስቶስ ኢየሱስ። እዛ ጋር ያነበብነው ኢየሱስ ነው የሚለው። ይሄ ኢየሱስ ስለኛ ይማልዳል። ቀጥሉ፣ እብድ በሉኝ። እኔ ግን ማለት ነው አልተውም፣ እፈልጋለሁ። ማለት ነገር ነው እፈልገው። ኢየሱስ በቀደም የጻፍኩትኝ ቪዲዮ ያላችሁበት ኢየሱስ አያድንም አላልኩም? እያላችሁ የቃላት ትርጓሜ ውስጥ ግቡ። ምንድነው ምንድነው የሚለውን ለእናንተ ቤት ስራ ሰጥቻችኋለሁ። ሪፖርት ስላደረጋችሁብኝ አላዝንባችሁም፣ ግን ሁላችሁንም ነው የምወዳችሁ። ቀጣይ ደግሞ ከዚህኛውና ከዛኛው መጽሐፍ የትርጉም ምናምን ለውጥ ያለው አቀብላችኋለሁ። እወዳችኋለሁ። ይኸው ከስራን የመጣሁት አለቦኛል፣ በጣም ነው ደከመኝ፣ ግን
ማለት ፕሪቴንድ ማድረግ አልፈለኩም፣ ድራማ መስራት ስላልፈለኩኝ ሪል ስሜቴን ነው። ቤተ ክርስቲያናችን በጣም እንድትነሳሳ የሰዎችም ህይወት በጣም እንዲቀየር ክርስትና በደንብ እንዲያብብ እንዲያድግ በጣም የሚጠቅም አንድ ነገር ልንገራችሁ። የክርስትና እናትና የክርስትና አባት የሚለውን ነገር ድጋሜ ወደኋላ መለስ ብለን ምን እንደሆነ በደንብ ተረድተነው እሱ ላይ በደንብ መስራት፣ ክርስትና እናትና ክርስትና አባት ላይ በደንብ በቤተ ክርስቲያን ደረጃ በሀገር አቀፍ ደረጃ በደንብ ተደርጎ አንዴ ከተሰራ እመኑኝ ቀጣዩ ትውልድ በጣም ያማር ይሆናል። ለምን መሰላችሁ? ክርስትና እናትና ክርስትና አባት ማለት ህፃናት ልክ ሲጠመቁ የሚሰጣቸው አይደለም ማለት። ለምሳሌ አንዲት ሴት ህፃን ልጅ ስትጠመቅ ክርስትና እናት ይኖራታል። ይሄ ለታቦት ሰጥቻል ማለት የሚባል ነገር የለም። ታውቃላችሁ አይደል? በቃ ግዴታ ሰው ያስፈልጋል። ምክንያቱም የክርስትና እናት የክርስትና አባት ጠቀሙ ልጁን ያንን ህፃኑ ልጅ ሲጠመቅ የእግዚአብሔርን ቃል ገና ስላልተማረ መማር አለበት። ጥምቀት ብቻ ነው ያገኘው፣ የእግዚአብሔርን ጸጋ አግኝቷል። ግን በእምነት በእውቀት ደግሞ ማደግ ስላለበት የእግዚአብሔርን ነገር እያስተማረ በመንፈሳዊ ህይወቱ ደግሞ እየኮተኮተ የሚያሳድግ ያ ነው ባይዚ ክርስትና እናትና ክርስትና አባት ማለት ያ ነው ትልቁ። ይዞ ይምላል ራሱ በጌታ በኢየሱስ ምለህ ግን ይሄን አታደርጎ ማለት ክርስትና እናትና ክርስትና አባት የሆናችሁ ሰዎች ይህ በጣም የሚያስፈራው በዚህ መሐላ ፈጽመሃል ማይብራዘር አደገኛ ነገር ውስጥ ነው የገባው። ስለዛ ማወቅ መረዳት አለብን። ይሄንን ስለ አትሁኑ እያልኩኝ ሳይሆን ግን ሆነን ግን መሐላችን ግን መፈጸም አለብን። በምን መልኩ ነው የምንፈጽመው? ያ ህፃን ልጅ ሲያድግ በሚያድግበት ጊዜ እኔ ቤተክርስቲያን ምን ያህል ጥንቁቅ ናት በጌታ በኢየሱስም ያንን ህፃን ልጅ በመንፈሳዊ ህይወቱ ቅዱስ ቁርባን እየቆረበ እንዲያድግ ኃላፊነት ይጣልብሃል ማለት ነው። ስለዚህ ያ ህፃኑ ልጅ ሲያድግ እየቆረበ ነው የሚያድገው። የእግዚአብሔርን ቃል እየተማረ የእግዚአብሔርን ቃል እያወቀ የእግዚአብሔር ፍቅርና ፍርሃት በልቡ ውስጥ ኖሮለት ነው የሚያድገው። እንደዛ ከሆነ የትኛውም ህፃን ልጅ ተመልከቱ ጋይስ፣ የትኛውም ህፃን ልጅ ሄዶ ሲጠመቅ ግዴታ ነው ባይዚ የክርስትና እናትና የክርስትና አባት ማንም የሚያስጠምቅ ሰው ሲመጣ አምጡት ይባላሉ። የክርስትና እናት ወይም የክርስትና አባት ኦኬ፣ ዝም ብሎ መጠመቅ የለም። ሰው እንደዛ ከሆነ በዚህ ደረጃ ከሆነ እንግዲያውስ በነዛ በክርስትና እናትና በክርስትና አባት በኩል ሁሉም የሚያድጉ ህፃናት ሁሉ የእግዚአብሔርን ቃል አውቀው እየቆረቡ ብቻ ማድረግ እንዲችሉ ማድረግ ይቻላል። ስለዚህ በክርስትና እናትና በክርስትና አባት በኩል ቤተክርስቲያን በተሰራ በጣም ትጠቀማለች ብዬ አስባለሁ። እና እንደዛ መሪጌታ ለምን መሪጌታ ምለው መሪጌታ በር ማን ነው መሪጌታ ያደረጋቸው? ማን ነው መሪጌታ ያደረጋቸው? ለምን ደምለው በፕሮቴስታንት መሪጌታ አለ እንዴ? አላችሁ? መሪጌታ ቀኝ ጌታ አላችሁ? በፕሮቴስታንት መሪጌታ አለ? የፕሮቴስታንት መሪጌታ ካለ ጥሩ። አንዴ ቆይ ካዶሽ ምን ታርግልኝ? ኦኬ የፕሮቴስታንት መሪጌታ ካለ ኦኬ። እኔ ግን አላውቅም። በቤተክርስቲያን ለምሳሌ ዲያቆን ነኝ፣ ቤተክርስቲያን ውስጥ አገለግላለሁ አለው። ከቤተክርስቲያን ከወጣው ከካድኩኝ አቶ ነው የምባለው፣ አቶ ያሬድ። ዲያቆን ያሬድ አልባለም። ድርቅ ብዬ ዲያቆን ነኝ ብዬ ሙጭጭ ማለት እችላለሁ። ያ ግን ሌብነት ነው፣ ውሸታምነት ነው፣ ስርዓተ ቤተክርስቲያንም አይደለም እንዴ። ይሄ እኮ የታወቀ ነው። ሲጀመር መሪጌትነት ስልጣን አይደለም። ይሄን ነው መሪጌት። አሁን በእጅ ተጭኖ ሹመት፣ ዲቁና፣ ክህነት፣ ዲቁና፣ ክህነትና ጵጵስና እነዚህ ናቸው ሹመቶች። አቶ ጽጌ ተሹም ያለው ብለው ነግሯችሁ ከሆነ በጣም እየተሸወዳችሁ ነው። ይሄ መሪጌትነት ምናምን ሹመት አይደለም፣ ፈጽሞ ሆኖም ማያውቅ ሹመትም አይደለም። ዝም ብሎ የሆነ የአገልግሎት ስም ነው፣ አለቀ። ከቤተክርስቲያን ግን ስለወጡ አለቀ፣ አቶ ነው የሚባሉት። ይሄው እኔ ያሬድ ዲያቆን ያሬድ የምባለው ቤተክርስቲያን ውስጥ ካለው ነው። ከቤተክርስቲያን ከወጣው የቤተክርስቲያኗን ትምህርት ከካድኩኝ አቶ ያሬድ ነው ስሜ። እንደፈለኩ ዲያቆን ነኝ እያልኩ መሸለል እችላለሁ፣ ግን ሌብነት ነው፣ ውሸታምነትም ነው። ራሱ ነው መምጣት ነው። ጥንቃቄ አድርጉ። ከማታውቁት ሰው ቪዲዮ ኮል ከተደወላላችሁ በዚህ ሰሞን እንዳታነሱ። ምክንያቱም እስካም እያደረጓችሁ ነው። እጅግ የማይታመን ነገር እያደረጉ ነው። ምን እየተፈጠረ እንደሆነ ልንገራችሁ። መጀመሪያ ከማታውቁት ሰው ቪዲዮ ኮል ይደወልላችኋል። ልክ እናንተ ያን ቪዲዮ ኮል ስታነሱት የማይሆኑ የብልግና ቪዲዮዎች ወይም ደግሞ ፎቶዎች የመሳሰሉ ነገሮችን ቀጥታ ይታያቸዋል ማለት ነው። እና ያ ነገር የሚያደርጉት መጀመሪያ ከማንሳታችሁ በፊት ጀምሮ ስክሪናቸውን ሪከርድ እያደረጉት ነበረ። እናንተ ያ ቪዲዮና ፎቶ የሚታይበት ሰዓት ላይ ልክ ስልካችሁን ስታነሱት አብራችሁ ከስልኩ ጋር ትቀረጻላችሁ ማለት ነው። ከስልኩ ጋር እያናገራችሁት እንደሆነ ተደርጎ ትቀረጻላችሁ ማለት ነው። እና የባለጌ ነገር ነው ጋይስ። እና እናንተ ምንድነው የምትባሉት?
እናንተ ከሰንበዲ ጋር የማይሆን ነገር በቪዲዮ ኮል እያደረጋችሁ እንደሆነ ተደርጎ ሪከርድ ተደርጓል ማለት ነው። ስለዚህ ያንን ቪዲዮ ሶሻል ሚዲያ ላይ ፖስት እናደርጋለን፣ እንደዚህ እናደርጋለን፣ እንደዛ እናደርጋለን ብለው ለእናንተ ማስፈራሪያ መልእክቶች ብላክሜል ትደረጋላችሁ። ከዛ በኋላ የማስፈራሪያ መልእክቶች ይላኩላችኋል ማለት ነው። ያን ቪዲዮ ይዞ ያስፈራሯችኋል። በትክክል ያ ነገር እናንተ እያደረጋችሁት እንደነበረ ወይም ደግሞ ያ ነገር እየተፈጠረ እንደነበረ የሚያሳዩ ነገሮች ናቸው። በኤዲቲንግ ምናምን ያስተካክሉታል። እናንተ ቪዲዮ ኮል አንስታችሁታል፣ ኦልሬዲ እዛ ጋር አብራችሁ ተቀርጻችኋል፣ ሪከርድ ተደርጋችኋል። እና እንደዚህ አይነት ችግር ውስጥ ከመግባታችሁ በፊት ከማታውቁት ሰው ቪዲዮ ኮል ከተደወለላችሁ በፍጹም እንዳታነሱ። እንደዚህ አይነት ጥንቃቄ የሚያስፈልገው ጓደኛችሁን ሼር አድርጉለት። አዲስ መረጃ ካለ ይዤላችሁ እመጣለሁ። መልካም ምሽት። ንግድ ባንክ ተጠቃሚዎቹ ከባድ የተባለ ተቃውሞ እየደረሰበት ወይም ደግሞ ቅሬታ እየደረሰበት ይገኛል። እንግዲህ ከመስከረም 19 ጀምሮ ማለት ነው ማሻሻያ ያደርግበታለሁ ባለው ቫት ማለት ነው ከንግድ ባንክ ወደ ሌላ ባንክ ወይም ደግሞ ከንግድ ባንክ ወደ ንግድ ባንክ ማለት ነው ገንዘባችሁን ትራንስፈር ስታደርጉ 15% ቫት እየቆረጠ እንደሆነም እንግዲህ ተጠቃሚዎች እየገለጹ ይገኛሉ። ታዲያ በዚህ ላይ ተጠቃሚዎች በጣም ቅር እየተሰኙ ይገኛሉ። ንግድ ባንክ እንግዲህ በዚህ ጉዳይ ላይ ምላሽ ይሰጣል ተብሎ ይጠበቃል። እንግዲህ አንድ የንግድ ባንክ ደንበኛ እንደተናገረው ማለት ነው ከንግድ ባንክ ወደ ሌላ ባንክ 50 ብር ትራንስፈር አድርጎ ኮሚሽን 50 ብር እንዲሁም ደግሞ ቫት 7.7 ብር በአጠቃላይ 57 ብር እንደተቆረጠበትም ተናግረዋል። እንግዲህ ቀደም ብዬ እንደነገርኳችሁ በዚህ ላይ ንግድ ባንክ ምላሽ ይሰጣል ተብሎ ይጠበቃል። አዲስ ነገር ካለ አጋራችኋለሁ። ፎሎ እያደረጋችሁ ተመቀ ባለፈው ለታ 100,000 ብር ከሚከፍለኝ መስሪያ ቤት ወጥቼ እንዴት አድርጌ የራሴን ቢዝነስ እንደከፈትኩ ነግራችሁ ነበር። ግን እዛ ቪዲዮ ላይ ብዙዎቻችሁ በጣም የገረማችሁ ነገር እንዴት 100,000 ብር ከሚከፍል አንተ ጨምላቃ ነው ያላችሁ ሰዎች አላችሁ። አንድ ያልገባችሁ ትልቅ ነገር ላስረዳችሁ። ኤቭሪዋን ዴናችሁ ይዲዲ አባላለሁ። ዌልካም ቱ ማይ 30 days of growth series። እንግዲህ በዚህ ሲሪየስ ላይ እኔ እንዴት አድርጌ ህይወቴን እንደምኖር እንዴት እንዳደኩኝ በተለይ በቢዝነሴ በገንዘብ በህይወቴ መሳሰሉ ነገሮችን ሼር አድርጋችኋለሁ። ዛሬ ደግሞ እንዴት አድርጌ 100,000 ብር ከሚከፍለኝ መስሪያ ቤት ወጥቼ ጨክኜ ወጥቼ የራሴን ቢዝነስ እንደከፈትኩና አሁን ምን ያረኩ እንደሆነ ነግራችኋለሁ። አንድ ያልገባችሁ ነገር ሁላችሁም ከሌላ አርግላችሁማ እዚህ ኢትዮጵያ ሀገር ውስጥ ማለት ነው በወር 100,000 ብር የሚከፈለው ሰው በጣም ብዙ ሰው እንደሆነ ብታውቁ ኖሮ እኔ 100,000 ብር የሚከፍለኝ መስሪያ ቤት ትቼ መውጣት ያን ያህል አይደንቃችሁም ነበረ። አንድ እኔ ስለራሴ የምወደው ባህሪ ምንድነው መሰላችሁ? አንደኛ ተቀጥሬ መስራት አልፈልግም፣ የትም ቦታ አልፈልግም። አንደኛ ሁለተኛ ደግሞ እግዚአብሔር ለሰጠኝ ህልም ማድረግ ለምፈልገው ነገር ሁልጊዜ እምነት አለኝና ነገሮችን እሞክራለሁና ሁልጊዜ ደግሞ ሪስክ ቴከር ነኝ እኔ። ስለዚህ በፊት 100,000 ብር የሚከፍለኝ መስሪያ ቤት ተቀጥሬ ብሰራ ኖሮ ስቲል አሁንም ድረስ 100,000 ብር ጭንቅላቴ ሉዝ እያደረኩኝ እሰራ ነበር። በራይት ናው የራሴን ቢዝነስ ክሬት ሳደርጎች ወደ 3 ቢዝነሶች አሉኝ። ዩቲዩብ ላይ ክሬት አደርጋለሁ፣ ሰዎችን ፕራይቬት ኮች አደርጋለሁ ስለ ሰልፍ ዲቨሎፕመንት እንዲሁም ደግሞ ፐርሰናል ዲቨሎፕመንት መታወቅ ከሆነ እንዲሁም የተለያዩ የምሸጣቸው ፕሮዳክቶች አሉ። ሶ አንደኛ ከቤቴ ነው የምሰራው፣ ሁለተኛ የራሴ የሆነ ታይም እና ማኒ ፍሪደም አለኝ፣ ሶስተኛ ደግሞ እውነቱን ለመናገር ስለ ገንዘብ ሞር መረዳት በጀመርኩ ቁጥርና ምንም ስለነዚህ ነገሮች ሞር እያወቅኩኝ ስመጣ አንድ የገባኝ ነገር ምንድነው ሀብታም መሆን እፈልጋለሁ። that's it ምንም ወደዚህ ወደዛ ነገር የለውም። ሀብታም መሆን እፈልጋለሁ። ሶ ሀብታም መሆን ደግሞ ከፈለኩኝ አይኖ ተቀጥሮ መስራት ለኔ አያዋጣኝም። ስለዚህ መደረግ ያለበትን መስዋዕት ሁሉ ከፍያለሁ። ሶ ለዚህ ነው ብዙዎቻችሁ የሆነ መስሪያ ቤት 50,000 ብር 30,000 ብር ነገር ሲከፍላችሁ በቃ ያ ነገር ትልቅ ይመስላችኋል። ዞር ብላችሁ ግን ብታዩ ማለት ነው ሰዎች guys I'm telling you $500,000 በወር የሚሰሩ የኔ ጓደኞች አሉ $500,000 የሚከፈላቸው ኦኬ አንድ በዶላር የሚከፈላቸው ከምንም በላይ ደግሞ ፕሮሞሽን እያገኙ ብዙ ጥቅሞችን የሚያገኙ ሰዎች አሉ። ስለዚህ ይሄ 100,000 ብር ትልቅ ሆነባቸው I guess ምንም አይነት ወሬ ልናወራ አልችልም ከናንተ ጋር። ሶ አንድ ነገር መመክራችሁ እንደሆነ መሰላችሁ አካባቢያችሁን ለውጡ። እሺ አካባቢያችሁን ቀይሩ። 100,000 ብር ለእናንተ በጣም ትልቅ ከመሰላችሁ I guess ያላችሁበት ቦታ ትክክል አይደለም። እኔም ድሮ 10,000 ብር ሲከፈለኝ ኦ ማይ ጋድ ያ ነገር እኮ ትልቅ ነው ነበር። ከዛ አሁን ላይ እንደ 100,000 ብር የሚከፈላቸው ስሰማ ደግሞ በቃ አይሙሬ ሊፈነዳ ደረሰ። በአሁን ላይ 100,000 ብር ዳስ በጣም ትንሽ አሩን እንዴት አድርጌ ላስረዳችሁ ነው ያ ሶ አንደኛ አካባቢያችሁን ለውጡ፣ ሁለተኛ የምትፈልጉትን ነገር በረም ባርጋችሁ ወቁ፣ ሶስተኛ ደግሞ ፕሊዝ እንዴ ነው እምነት ይኖራችሁና ሪስክ ውሰዱ። እንደኔ አይነት ሰው ሆናችሁ አይኔ ሴፍ የሆነ ነገር ይመቸኛል ካላችሁ ኢትስ ኦኬ ግዴ የእናንተ ህይወት ጥሩ ላይ ኦኬ ጀስት እንደኔ አይነት ሰዎች ካላችሁ ማለት ነው። ግድሜ ርዕስ ግዕዝ አንማርም አያሳዝንም ወይ በግስም ቅምጥቃት። በነገራችን ላይ መሐመድ ከተናገራቸው እውነተኛ ነገሮች ቢኖሩ እኛ ሁላችን አላዋቂ ህዝቦች ነን መሃይሞች ነን ብሎ የተናገረው ነው። እቺ ህፃን ልጅ መቼም ይሄንን ግጥም ጻፈች እንደማትሉኝ ተስፋ አደርጋለሁ። ምክንያቱም ይህ ግጥም ጀርባው ከማን እንደሆነ ይታወቃል። በነገራችሁ ላይ ይቺ ልጅ የምታነበው ግጥም ቋንቋው ከየት የመጣ ይመስላችኋል? ከግዕዝ የመጣ እኮ ነው።
አማርኛ በነገራችሁ ላይ ዲቃላ ሆሄ ነው። ዲቃላ ሆሄያት ከሚባሉት መካከል አንዱ አማርኛ ነው። የተደቀለውም ከግዕዝ ነው። በነገራችሁ ላይ የመጡት አማርኛ አሁን እኛ የምንናገራቸው ቃላቶች ድቅላቸው ከግዕዝ ነው። ስለዚህ ከግዕዝ የተደቀለን አማርኛ እየተናገርሽ ግዕዝ አንማርም የምትዩ ማነሽ አንቺ? ይህንን ግጥም ጽፋችሁ የሰጣችሁ ሰዎች በተለይ ማናችሁ እናንተ? የሚገርመው ኢትዮጵያ ውስጥ እየኖሩ በኢትዮጵያ መተዳደሪያ ነገሮች ሁሉ አልተዳደርም ሲሉ ሙስሊሞች በጣም ይገርሙኛል። ለምሳሌ የአዲስ ዓመት አከባበር፣ አዲስ ዓመት የሚባለው እንግዲህ ምንድነው? የዘመን መለወጫ እንጂ ሃይማኖታዊ ጉዳይ ጋር የሚያገናኘው ነገር የለም። ታዲያ ምንድን ይላሉ? በአዲስ ዓመት እኛን አይመለከተንም ይላሉ። ኢትዮጵያ ውስጥ እየኖራችሁ የኢትዮጵያ ዘመን አቆጣጠር አይመለከተኝም ማለት ከምን የመጣ ነው? አይ ከኢትዮጵያ እንውጣ አያስፈልግም የምትሉ ከሆነ ሃይ የመኖራችሁንም ተውልን እንዴ። በሀገሪቱ እየኖራችሁ ግን የሀገሪቱን ህግና ደንብ የማትከተሉ ከሆናችሁ እናንተ ምንድናችሁ? ዜጎች ናችሁ? እውነት ለመናገር በሀገሪቱ አመራር አንመራም ስትሉ መጤ መሆናችሁን እየነገራችሁን ነው፣ ያረጋገጣችሁልን ጭምርም ነው። እንዴት አይነት ድንቁርና ነው ይሄ? ቆይ ግዕዝ እኮ ምንም ከሃይማኖት ጋር የሚያገናኘው የለም። ምንም እንኳን ታሪካዊ አመጣጡ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚገናኝ ነገር ቢሆንም ትምህርተ ቋንቋ ምንም ሃይማኖት ጋር የሚያገናኘው ነገር የለም። ከኢትዮጵያ አልፎ ተርፎ የውጭ ሀገራት እንኳን ሳይቀሩ እንደ አንድ ሳብጀክት ተደርጎ ተሰጥቷቸው እየተማሩ ነው። እንዴት ነው ሁሉ ጊዜ እንደ ግመል ሽንት ወደ ኋላ የምትጎተቱት ሙስሊም ወገኖቻችን? አረ ንቁ ግን ተው። የዛሬ 1400 ዓመት ላይ እኮ አይደላችሁም ያላችሁት። ያኔ የጃህልያ ዘመን ነበረ። አሁን ግን 21ኛው ክፍለ ዘመን ላይ ነው ያላችሁት። በዚህ በ21ኛው ክፍለ ዘመን ላይ አንድን ቋንቋ እንደ ቋንቋ ተቀብሎ አልማርም ማለት ምን ማለት ነው? በዛ ላይ ምን ያህል ክርስትና ላይ ጥላቻ እንዳለባችሁ በዚህ ግጥም ተረድቻለሁ። የመታት የጥንቆላ ቄሶች ምናምን ምን አመጣው ይሄንን? ምን አመጣው ይሄንን? ቄሶች እንትና ማለትን ምን አመጣው? ወገኖቻችን ግን ምን አይነት ደንቆሮች ብትሆኑ ነው? ይገርማል። እንግዲያውስ ሀገሪቱንም ለቃችሁልን ውጡ። ምን ይባል እንግዲህ በሀገሪቱ ደንብና ህግ አልመራም ካላችሁ ሀገሪቱንም ለቃችሁ ውጡልን። ዓመተ ምህረት ብላችሁ እያከበራችሁ እየኖራችሁ አይ ትላላችሁ የኢየሱስ ክርስቶስ ማዳን ሲነገራችሁ። ወደዳችሁም ጠላችሁም እንግዲህ ምንም ማድረግ አይቻልም። በሀገሪቱ ህግ ትመራላችሁ። ሀገሪቱን የጠነሰሰቻት ያቀናቻት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። በነገራችሁ ላይ ወደዳችሁም ጠላችሁም ትመራላችሁ።